የገዳሙ ሚስት ካሁን ይመጣል እያለች እስከ ሌሊቱ 6 ሰዓት ተጠበቀችው። በኋላ ሲመጣ እራትም አለመብላቱ፣ መልካም አለመናገሩ፣ አለመመለሱ የሁል ጊዜ ልማዱ ሆኖባት እንደውስ ምን አደርጋለሁ ካልቀመስክም የሚጠጣ ነገር ልስጥ፣ ጠላ በጥብጫለሁ አለችው። የለም አልጠጣም፣ ይህን ውሃ የሚልሽን ጠላ ደግሞ እያረግሽ ጠላ እንደሚያደርግ ሰው ሁሉ ይልቅ አንጥፈሽዋል አላት። ተነጥፏል። የበጉን አጎዛ አድርገሽበታል? አድርጌበታለሁ። ላምኔት ነው ጀንዲ ወይስ ሲላት፣ ኧረ አይደለም የድሮ ጀንዲ ነው። እልም ያድርግሽ፣ አንድ ቀን ብለሽ እንደው አንዱን ነገር እንኳን መቀየር ማቺ አላትና ካልገው ወጥቶ ገደም አለ በደረቱ። ወይ ጉድ! የአንዳንድ ቀን እኮ ጎበዝ ይላል። ምና ደግሞ ዛሬ ምን ገጠማ? ምን አልኩኝ ደግሞ? መቼም ጆሮሽ ከኔ ተለጥፎ ነው የምናገረውን ሁሉ የምተነፍሰውን ሁሉ የምሰሚው ማለት። አራት ቁጭ ገዳሙ አራት ቁጭ እንደው እኔ እኮ የዛሬስ ቀን ምን የተለየ ነው ስላልክ ነው። አልወጣኝም አላልኩኝም። ልተኛበት አጨውጭኝ ልቅስ። እንደው ሰው ቤቱ ከመጣ በኋላ እንኳን አርፎ የተኛ ቤት ማረፊያ ነው በረ እኔስ መጣ ነገር ነው የሚጠብቀኝ አለና በራሱ ተነጫነጨ። ምን አልኩኝ ገዳሙዬ? እኔ እኮ ምንም አላልኩኝም። ድሮስ ምን ልትይ ነበረ? ዋ ነግሬያለሁ። እንደው አንድ ቀን ብለሽ ወይ ጥለሽኛ አትሄጂ ተለጥፈሽ እዚህ አለና ነገሩን ሲጀምር፣ ኧረ ተው ገዳሙዬ ኧረ ተው ስትለው፣ ነግሬሻለሁ ዋንቺ አላት። የገዳሙ ሚስት ዝም ብላ እሳቱን አደፋፈነችና ሄዳ ተጎኑ ገደም አለች። ብርድ ልብሱን የብቻውን ለብሶት ኖሯል። እሷ አንገቷ ላይ የጠቀለለቻትን ትንሽ ፎጣ ለብሳ ከጎኑ ገደም አለች። ካሁን ያለብሰኝና ያቅፈኛል ብትልም ገዳሙ ግን ዞሮ ሊያያት አልቻለም። አብሯት ያመሻትን የሻሙ ሽንገላ እያሰበ በብቻው ያወራል። ገዳሙ አለችው፣ ምን ላርግሽ? አይ ምንድነው የምታወራው? አልሰማሁም ብዬ ነው። ምን አወራው? እሺ ዛሬስ እንደው ጤናማ አይደለም። እንደው እሱ አምሽቶ የሚመጣ ሰው ምን ጤና ይኖረዋል? መንገዱ ሁሉ ጨለመ፣ ሁሉ ልክፍት ነው። የሆነ ነገር ለክፎብኝ ነው እንጂ አለች። ልከፋባሽ ያርግሽ ደግሞ ምንድነው አንቺ የሚለክፈኝ? አለ ተናዶ ፊቱን ወደ እሷ እያዞረ። ኧረ አልወጣኝም ገዳሙዬ፣ እኔ እኮ የሆነ ነገር ሊነካብኛል ብዬ ፈርቼ ነው እንጂ ምንም አላልኩም። መቼም ለእኔ ጥሩ የሚመኝልኝ የለም፣ መጥፎውን እንጂ። ኧረ አልወጣኝም እባክህ፣ ልተኛበት ብዬሻለሁ። እሺ ተኛ በቃ አለችውና ላቂ ፎጣዋን አንገቷ ላይ እንደጠቀለለች የገዳሙ ሚስት ከጎኑ ገደም ማለች። በለጠ እንደተናደደ ወደ ቤቱ ተመለሰ። ቤት ሲደርስ ሚስቱ ተኝታለች። ደጋግሞ አንኳኩ። ወንድ ልጁ ማነው አለ። እኔ ነኝ አለው። አባባይ ነህ? አባባይ ነኝ። ክፈተው። እስካሁን የታምሽተ ነው አባይ? የትስባመሽ? አይ እንዴት አምሽተ ነው እኮ ብዬ ነው። ስንጠብቅን ያመሸ ነው። ወተን እና አያገዳሙ ቤት ሄደን ስንጠይቃቸው አያገዳሙም አልገባን አሉ። እንደውም አብራችሁ አመሻችሁ ነበር የመሰለን። ኧረ እኔ አላየሁትም። እኔ ዝኔ አመሸው ስራ ነበረኝ። በሰዓት የሚሰራ አንተ ልጅ ምን ሆነሃል ዛሬ አለውና በሩ ሲከፈትለት ወደ ውስጥ ገባ። መብራቱን አትለኩስትም ወይ? መብራቱ ላምቦ አልቋል። ክብሪት ላውራል። ኦሆ በየቀኑ ይገዛል። እዚህ ቤት ማለቅ ነው አለ። ከዛ ባለቤቱ እጥፍጥፍ ብላ ተኝታለች። እናት የተዳ ነው? ተኝታለች። ምን ሆና ተነስታ ማታቀርባ? መሽቶ የለም ወይ አናጉዛት ነው እንጂ የሚሆነው። እንዴት እኔ ሳልመጣ አተኛለች? ባበይ ደግሞ አምሽታሃል እኮ አሁን ግማሽ ሌሊት ውድቅት ሌሊት ሆኗል እኮ ባበይ። ጠበቅነህ እኮ ሌሊትም ሙሉ ምንድን ነው የምትለው? ምን ጭምራት ታንገላታት እንጂ አለው። ለእናት ደረስክላታ መከታል ትሆናት ነዋ እያሉ ሁለቱ አባትና ልጅ ወደ ተካረረ ነገር ሲገቡ፣ ኧረ አልተኛውም አለው። ይልቅ የምትበላ ከሆነ ላቀርብልህ። ልጁ ምን አድርግ ነው የምትለው አለችው። እንደዚህ ደግሞ ቆጣ ማለሻ ልሽም ደረሰልሻ አላት። ወይ ጉድ የታምሽተ ነው ብሎ ጠየቀህ እንጂ ምን አለ? ጠበቅን ቀረተኛ። ስትመጣ ደግሞ ይኸው ላቀርብልህ ተነስቻለሁ። የምትበላ ከሆነ የሚገባልህ ከሆነ ላቀርብልህ፣ የማትበላ ከሆነ ደግሞ ከልጅ አናት ላይ ውረድ ተኛ አለችው ቆጣ ብላ። በለጠ የልጅና የእናት አንድ ላይ መሆን
አስፈራውና አይ በሉ ጥሩ ነው አለና ወደ አልጋ ሄዶ ጥቅልል ብሎ ተኛ። ዛሬ ቀን ምን አይነት ቀን ነው? ዛሬ ቀንስ ከቤትም ከውጭም መጥፎ ቀን ሆነሳ አለና ዝም ብሎ ተኛ። የቁመኛ ቆይ ባህል ሰራለት። ምን አለህ? ምን ብሎ ነው የምሰራለት? ልጅ ምን አለ አለችው። እሱ ዛሬ ጤናም የለሽ መሰለኝ። ደግሞ ልጁ ምን አልኩትኝ? ቢሆንስ ደግሞ ልጅ አይደለም ባልሰራለት ስትል ሰማሁን የምላል። ኧረ አልወጣኝም። ያ ወይ ጉድ! ሰው አይነጋገር ነው የምትይው? ኧረ አልወጣኝም። ተኔ ውረጃ። እንዴት እናትና ልጅ አንድ ላይ አበራችሁብኝሳ? ኧረ አላበርንም አንተ ሰውዬ ስትለው እሱ ዝም ብሎ ተኛ። ይሻሙሻል የሁለቱ ወንዶች አንድ ላይ መምጣት፣ አብሯት ሰው መተኛቱ ለረጅም ጊዜ ናፍቃት የሰው ገላ ደስ ቢላትም ማንነቱን የማታውቀው ሰው አብሯት መጥቶ መተኛቱ ግራ አጋብቷታል። መደፈሯን በአንድ በኩል ነዷታል። በሌላኛው መጉድ ስሟ በውጭ እየተብከነከንና በሌለችበትና ባልተፈጠረችበት ጤናዋ በበሽታ እየተወራ ይህን ያህል ሰው መሸሹ ግራ አጋብቷት የነበረ ቢሆንም ዛሬ ግን ይህን ሁሉ የሰማ የቀየው ሰው እሷ ባታየውም የእኛ ቀይ ነው ብሎ ስላወራ የቀየው ሰው አብሯት መተኛቷ የልብ ልብ ሰጥቷታል። ወይ ማን ነው ግን? አያቷ ይሆን? አይ የተዋበስ ድምፅ አይደለም፣ ገዜ ነው የሚመስለው። ድምፁስ ገዜ ነው፣ ግን ሰውነቱ ወፈረብን። ደግሞ ክብደቱ ዋ የገዜ ሰውነትማ 2 ኪሎ ጤፍ መሸከም ማለት አይደለ? የሱ ገላስ አይደለም። የለም ያኬሾው ነው። ያኬሾው ተዋበ ነው። ተዋበ ደግሞ ንግግሩ እንደዛ አይደለም። ደግሞ እጁን ቆርፋዳ ነው የተዋበ። የአንድ ጣቱ እንደ ሲተዋበ ቆራጣ አይደለች። ይሄ ሲዳብስ 5ቶችም ጣቱ አሉ። ማን ነው? አያጥለያ ይሁን? አያጥለያ ደግሞ አርጅቷል። አያጥለያ በሰዓት እንዲህ አይነት ነገር ደግሞ አይከጅልም። አያጥለያም አይሆንም። በለጠ ነው ብሏል። አንኳኩቶ ሄደው በለጠ ይሆናል። ቁመኛ መንገድ ላይም አስተያየቱን አልወድለትም። ይሄ እንደው በነገር መሸንቆጡ መጥፎ ሰው ነው በለጠ እንኳን አያረግም አይባልም። ግን ቤት መጥቶ የተኛው ማን ይሆን? ገዳሙስ አይሆንም። ከሟች ባለቤቴ ጋር የቅርብ ወዳጅ አይደለም? አንድ አብረው የሚጠጡ አብረው ሙጥ ወርዷል። አያገዳሙስ አይሆንም። አያገዳሙ የኔ ብቸኛ መሆን አንቆራጦት እየተመላለሰ አይደል? ኧረ ተይ አግቢ አንቺ ልጅ ኧረ ተይ እያለ ሲመክረኝ የሚሆን የለም። አያገዳሙስ አይሆንም። አያገዳሙ ያችን የመሰለ ሚስት እያለችው እሱ ልጆች አሉት። ምን ጎሎበት ነው? ማን ይሆን? ያ ሰካራሙ እሱ ይሆን? ሰካራሙ ጣሴ ይሆን? እንዴት ደግሞ ጣሴ ድምጡም የሴት ድምጥ ነው። ጣሴ ደግሞ ሰውነቱን ቢሆን እንደዚህ ንፋስን ወስደው ነው የጣሴ ሰውነት። የለም ጣሴ አይደለም። ማን ሆነ የቀየው ሰው? እንደው ደግሜ እመጣለሁ ብሏል። ደግሞ ከመጣ ግን እንደው እስቲ ያየተዋበ እጁን ይታወቃል። በሱ እጁ ነው ለየዋለሁ። የሉሌም አንድ እግሩ ያነክ ሲል እሱን አየዋለሁ። እሱን ዳበሼ ለመዋቅ እሞክራለሁ። እንደው ከዚህ በኋላ ከመጣ የሰፈሩ ሰው እያንዳንዱ ሰው በደንብ አተኩሪያይና እለየዋለሁ። እኔ ደግሞ እንደው አብሮኝ የተኛውን ሰው ካለየሁትኝ ባረግዘው ሲማል ሊባል ነው። ይሄን ውልንፈት በለጠን አንድ ቀን ጠላ ብጋብዘው በእርግጥ ይዘከዝክልኛል ማን እንደሆነ። ግን አሬ ቅርብኛ እንደው ራሱ ሰው የሆነ ይሆን አለችና ተነስታ ይሻሙሻል ከብቶችን ልታባርና ጓሮውንም ልታይ ወርታይ ስትወርድ አብሮ አደግ ጓደኛዋን አገኘቻት። ሰላምታ ተለዋወጡና ሁለቱም እያወጉ የወደ ወዳቸውን እየተናገሩ ጨዋታቸውን ቀጠሉ። እኔስ ወፍጮ ቤት ነበር፣ እንደ ሽሮና በርበሬው አልቆብኝ እሱን ላስፈጭ ነበር። ጥሩ ነው እንጂ አያ ገዳሙ የለም? ገዳሙ ማታ አምሽቶ መጥቶ አልተነሳም። እንደውም ስመጣም ቁርስ ዝም የሰራሁለት እንጂ ሳላቀርብለት ነው የመጣው። የታምሽቶ ነዋ ጉዳይ ነበር እንዴት ትናንትና አለች
ይሻሙሻል ጆሮዋ ላይ የሰማችው ጭው የሚያደርግ ሆነባት። አረ ጉዴስ የለም እንደው ከማን ጋር እንዳመሻ አላውቅም። እዛች አፈር መሬት ትብላና ወንዱን ሁሉ አባለገችው። በሰፈሩ ውስጥ አረቂ ቤት ከፍታ ይቺ የተለከፈች እሷ ላይ አምስት ይሆናል እንጂ እሷማ ምን ስንቱን ወንድ አባለገችው አይደለ? ተዋዶና ተከባብሮ የሚኖር የሰፈሩ ሰው እሷ ጋር ሲደርስ በዱላ ይለያያል። በፊት በድንበሩ ይጣላ የነበረው ሁሉ አሁንማ ድንበሩ ቀርቶ እሷ መጣ የሆነ እንደው መገራችን እንደው ምናምን ንቅል አድርጎ እንደው ወደ ከተማ ብትገባልን እንጂ የሁላችንም ትዳር መፈታቱ አይቀርም። እሷ ከኖረች ምን መፈታት ብቻ ደም ታስገባብናል ባሎቻችንን። አንድ ቀን አሁን በለጠና ያ ጫኔ ተታረፉ አሉ። አልተታረፉም እኮ አሉ። ጫኔ ታች አንበው ወስላተው እሱኗ መጥቶ የኖረው የታ አይ አረ የት ይመጣላ መምጣት መዛ ነው እንጂ እሷ ጋር አለች። እንደገና ይሻሙሻል ደንገጥ ብላ አረ ተይውማ አልተታረፉም አሉ። እንደው እዛ ሄደው ነው አሉ። ተሰፍቶ ሄዳ ነው የበለጠም አያ ምኒልክ ነው አሽታሽቶ ቆሞ ሄደው እንጂ እኮ እግሩን ሰብሮ ጥሎትና ክንዱን አስሎት አለችና ሁለቱ እያወሩ መንገዳቸውን ቀጠሉ። አይዳ እንደውም ምን ጤነኛ ሰው አለ ብለሽ ነው? ሁሉስ እቤት ያለው ያንሰ ይመስል ውጭ የተለየ ይመስል ውጭን የሚያይ ሰው ሁሉ አለች ይሻሙሻል። አረ ተይውማ ምን ይደረግ ብለሽ ነው? እኛም አንገታችንን ደፍተን አልጠበቅናቸው ባሎቻቸውን እያሉ ሁለቱም እያወጉ መንገዳቸውን ቀጠሉ።